እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሰውነታችን በትክክል የሚያስፈልጓቸው መሰረታዊ ድንቅ የሆኑ መጠጦችን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እነዚህ መጠጦች ዝም ብለው በልምድ የሚጠጡ ሳይሆኑ በትክክል ጥቅም ላይ ሲውሉ የሰውነትን የፈሳሽ መጠንን፣ የምግብ መፈጨትን፣ በሽታ የመከላከል አቅምን፣ ኃይልን፣ የአንጎል ስራን እናም አጠቃላይ ጤናችንን የሚደግፉ መጠጦች ናቸው። አንደኛ ንጹህ ተራ ውሃ ነው። እጅግ በጣም አስፈላጊው መጠጥ ነው። ሰውነታችን ለምን ያስፈልገዋል? የሰውነታችን 60%ን ይይዛል ውሃ። ንጥረ ነገሮችንናም ኦክስጅንን ያጓጉዛል። የሰውነት ሙቀትንም ያስተካክላል። በሽንትና በላብ አማካኝነት መርዛማ ነገሮችንም ያስወግዳል። የምግብ መፈጨትን እናም የመገጣጠሚያዎች መለስለስንም ይደግፋል። ተጨማሪ ውሃ እንደሚያስፈልገን የሚያሳዩ ምልክቶች ደግሞ ድካም ወይም ደግሞ ራስ ምታት፣ የአፍ ወይም የከንፈር መድረቅ፣ ጥቁር ቢጫ ቀለም ያለው ሽንት፣ የሆድ ድርቀት ይከሰታል። ውሃን ለመጠጣት ደግሞ ምርጥ መንገድ ቀኑን ሙሉ በጥቂቱ መጠጣት፣ በሞቃት አየር ውስጥ ወይም ደግሞ ከእንቅስቃሴ በኋላ በብዛት መጠጣት። ለብ ያለ ውሃ ለምግብ መፈጨት ደግሞ የተሻለ ነው። ማስወገድ ያለባችሁ ደግሞ በአንዴ ከፍተኛ መጠን ያለው ውሃ መጠጣትን አስወግዱ። በሰውነት ውስጥ ያሉ ኤሌክትሮላይቶችን ሊቀንስ ይችላል። ቢያንስ አንዳንድ ብርጭቆ እያደረጋችሁ በሰዓታት ልዩነት መጠጣት ይመረጣል። በቀን ከ8 እስከ 10 ብርጭቆ መጠጣት አለባችሁ። ሁለተኛ ደግሞ የሞቀ ውሃ ነው። ረጋ ያለ የውስጥ አካል ማጽጃ ነው። የሞቀ ውሃ የምግብ መፈጨትን ያሻሽላል። የሆድ መነፋትንና አምጋዝንም ለመቀነስ ይረዳል። የአንጀት እንቅስቃሴንም ያነቃቃል። የደም ዝውውርንም ያሻሽላል። ለመጠጣት ደግሞ ምርጥ ሰዓት ጠዋት በባዶ ሆድ መጠጣት። ከምግብ በፊት ከ15 እስከ 20 ደቂቃ በፊትም መጠጣት ትችላላችሁ። ማን የበለጠ ይጠቀማል? የሆድ ድርቀት ያለባቸው ሰዎች፣ ስሜታዊ የሆነ የምግብ መፈጨት ስርዓት ያላቸው እናም የቃር ወይም ደግሞ የአሲድ መመለስ ችግር ያለባቸው ሰዎች በመጠኑ መጠቀም አለባቸው። ሶስተኛ ደግሞ ወተት ነው ወይም ደግሞ በንጥረ ነገር የበለጸገ የእጽዋት ወተት ለአጥንትና ለጡንቻ ድጋፍን ይሰጣል። ሰውነታችን ወተት ለምን ያስፈልገዋል? በካልሲየም በፕሮቲንና በቫይታሚን ቢ12 የበለጸገ ነው። የአጥንት እድገትንናም ጥንካሬን ይደግፋል። ለጡንቻ ጥገና ይረዳል። የነርቭ ስራንም ይደግፋል። ወተትን ለመጠጣት ምርጥ ሰዓት ደግሞ ጠዋት ወይም ደግሞ ምሽት ላይ ከአካላዊ እንቅስቃሴ በኋላ ጠጡት። አማራጮች ደግሞ የላም ወተት፣ የበለጸገ የአልመንድ ወይም ደግሞ የአጃ ወተት። ለወተት ስኳር፣ ላክቶስ አለመስማማት ላለባቸው ሰዎች የአልመንድ ወይም ደግሞ የአጃ ወተት ይመከራል። ሊወገድ የሚገባው ደግሞ የሆድ መነፋት ወይም ደግሞ ብጉርን የሚያመጣባችሁ ከሆነ መጠኑን ቀንሱ ወይም ደግሞ አይነቱን ቀይሩት። አራተኛ ከእጽዋት የሚቀመሙ ሻዮች ናቸው። ተፈጥሯዊ የሰውነት ሚዛን ጠባቂዎች ናቸው። ለምሳሌ የዝንጅብል፣ የካሞሚል፣ የፔፐር ሚንትና የእርድ ሻይ። ሰውነታችን ለምን ያስፈልጋቸዋል? የምግብ መፈጨትን ይረዳሉ። ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ። የነርቭ ስርዓትንም ያረጋጋሉ። የበሽታ መከላከል አቅምንም ይደግፋሉ። ታዲያ ምርጥ አጠቃቀሞች የዝንጅብል ሻይን ለማቅለሽለሽናም ለምግብ መፈጨት፣ የካሞሚል ሻይን ለእንቅልፍና ለውጥረት ወይም ደግሞ ለጭንቀት፣ የፔፐርሚንት ሻይን ደግሞ ለጋዝና ለሆድ መነፋት። ለመጠጣት ደግሞ ምርጥ ሰዓት ከምግብ በኋላ ወይም ደግሞ ምሽት ላይ ጠጡት። አምስተኛ ደግሞ ሰውነታችን የሚያስፈልገው የሎሚ ውሃ ነው። ለምግብ መፍጨትና ለቫይታሚን ማበልጸጊያ። ሎሚ ቫይታሚን ሲን ይሰጣል።
የምግብ መፈጨትንም ያነቃቃል፣ የጉበት ስራንም ይደግፋል፣ ከብረት ውስጥ የብረት አይረን ስርገትንም ይደግፋል፣ ከአመጋገባችን ውስጥ ማለት ነው። ለመጠጣት ደግሞ ምርጥ መንገድ ለብ ያለ ውሃ እናም ትኩስ የሎሚ ጭማቂን ጠጡ። ጠዋት ላይ ወይም ደግሞ ከምግብ በፊት ጠጡ። ታዲያ የስሜታዊ የሆነ ጨጓራ ያለባችሁ፣ የአሲድ መመለስ ችግር ያለባቸው ሰዎች ደግሞ በጥቂቱ ይጠቀሙ ወይም ደግሞ በባዶ ሆድ እንዳትጠቀሙ። ስድስተኛ የኮኮናት ውሃ ነው። ተፈጥሯዊ የኤሌክትሮላይት መጠጥ ነው። የኮኮናት ውሃ በፖታሲየም እና በማግኔዥየም የበለጸገ ነው። የሰውነት የፈሳሽ እጥረትንም ይከላከላል። የልብና የጡንቻ ስራንም ይደግፋል። ስኳር ከበዛባቸው የስፖርት መጠጦችም የተሻለ ነው። ለመጠጣት ደግሞ ምርጥ ሰዓት ከላብ በኋላ በሞቃት አየር ውስጥና ቀለል ያለ የፈሳሽ እጥረት ሲኖር ምርጥ ነው። ሊወገድ የሚገባው ደግሞ የኩላሊት ችግር ካለባችሁ ከመጠን በላይ አትውሰዱ፣ ምክንያቱም ከፍተኛ የፖታሲየም መጠን ስላለው። ሰባተኛ የአትክልት ጭማቂዎች ናቸው። ከፍተኛ ንጥረ ነገር ያላቸው መጠጦች ናቸው። ለምሳሌ የካሮት፣ የቀይ ስር፣ የኪያር እናም የስፒናች ወይም ደግሞ የሰላጣ መጠጥን አዘጋጅታችሁ መጠጣት ነው። እነዚህ በቫይታሚኖችና በአንቲኦክሲዳንቶች የበለጸጉ ናቸው። የደም ጤናንም ይደግፋሉ። የቆዳ እና የአይን ጤናንም ያሻሽላሉ። የበሽታ የመከላከል አቅምንም ያነቃቃሉ። ለመጠጣት ደግሞ ምርጥ መንገድ ትኩስ በቤት ውስጥ የተዘጋጀ ተጠቀሙ። ስኳር ያልተጨመረበትን ከተቻለ ከነ ፋይበሩ መጠጣት። ለመጠጣት ደግሞ ምርጥ ሰዓት ከረፋዱ ላይ ወይም ደግሞ ከሰዓት በኋላ ጠጡ። ስምንተኛ የአጥንት መረቅ ነው። አትክልት የተጨመረበት ለአንጀትናም ለመገጣጠሚያ የሚሆን መጠጥ ነው። ከፈለጋችሁ የአትክልት መረቅንም መጠጣት ትችላላችሁ። ይህ መጠጥ ሰውነታችን ለምን ያስፈልገዋል? በማዕድናት የበለጸገ ነው። የአንጀታችን ሽፋንንም ይደግፋል። ለመገጣጠሚያ እናም ለአጥንት ጤናም ይረዳል። በህመም ወቅት የፈሳሽ መጠንንም ለማስተካከል ይረዳል። ለመጠጣት ደግሞ ምርጥ ሰዓት ምሽት ላይ በማገገሚያ ወቅት ወይም ደግሞ የሰውነት መዳከም ሲኖር ምርጥ ነው። ዘጠነኛ እርጎ ነው። ለአንጀት ጤና ድጋፍን የሚሰጥ ለምን አስፈላጊ ነው? ፕሮባዮቲክስ ወይም ደግሞ ጥሩ ባክቴሪያዎችን ይዟል። ይህ ምግብ መፈጨትንም ያሻሽላል። የበሽታ የመከላከል አቅምንም ያጠናክራል። የንጥረ ነገሮች መምጠጥንም ይረዳል። ለመጠጣት ደግሞ ምርጥ ሰዓት ከምግብ ጋር ወይም ደግሞ ከምግብ በኋላ መጠጣት፣ በተለይ በሞቃት አየር ውስጥ። ሊወገድ የሚገባው ደግሞ ስኳር ወይም ደግሞ ጣፋጭ የተጨመረባቸው አይነቶችን አስወግዱ። አስረኛ ተፈጥሯዊ የፍራፍሬ ጣዕም ያለው ውሃ ነው። ተጨማሪ ጥቅም ያለው እርጥበትን ይሰጣል። ለምሳሌ ውሃ፣ ኪያር፣ ሚንት፣ ብርቱካንና ቤሪዎችን በውሃ ውስጥ አርግታችሁ መጠጣት ነው። ሰውነታችን ለምን ያስፈልገዋል? ብዙ ውሃ የመጠጣት ፍላጎትን ያነሳሳል። ቀለል ያሉ ቪታሚኖችንም ይሰጣል። አዲስ ስሜት የሚሰጥና ዝቅተኛ ካሎሪም ያለው ነው። ታዲያ ለማን ምርጥ ነው? ተራ ውሃ ለመጠጣት ለሚቸገሩ ሰዎችና ለሞቃት አካባቢዎች በጣም ምርጥ ነው። ታዲያ ሊገደቡ ወይም ደግሞ ሊወገዱ የሚገባቸው መጠጦች ስኳር የበዛባቸው ለስላሳ መጠጦች፣ የኃይል ሰጪ ወይም ደግሞ የኢነርጂ መጠጦች፣ የታሸጉ የፍራፍሬ ጭማቂዎች፣ ከመጠን በላይ ቡና ወይም ደግሞ ሻይና እነዚህ የሰውነት ፈሳሽን ያሟጥጣሉ። እነዚህን አብዝታችሁ የምትጠቀሙ ከሆነ የደም ስኳርን ይጨምራሉ እናም የምግብ መፈጨትንም ያጨናንቃሉ። ስለዚህ እነዚህን በልኩ መገደብ አለባችሁ። በተለይ ጣፋጭ ነገሮችንና ለስላሳ መጠጦችን ማስወገድ ያስፈልጋል ማለት ነው። ካፌን ወይም ደግሞ ቡና እና ሻይን ደግሞ በልኩ መጠጣት። ታዲያ ቀላል የዕለት ተዕለት የመጠጥ መርሃ ግብርን ልንገራችሁ። ጠዋት ላይ የሞቀ ውሃ ወይም ደግሞ የሎሚ ውሃን ጨምራችሁ መጠጣት። በቀን ላይ ደግሞ ተራ ውሃ ወይም ደግሞ የፍራፍሬ ጣዕም ያለው ውሃን መጠጣት። ማለትም አሁን ለምሳሌ ኪያርና ሎሚን በውሃ ውስጥ አርግታችሁ ውሃውን ቀኑን ሙሉ መጠጣት ትችላላችሁ እንደማለት ነው። ከምግብ በኋላ ደግሞ ከእጽዋት የተቀመመ ሻይን ወይም ደግሞ እርጎን መጠጣት ትችላላችሁ። ምሽት ላይ ደግሞ የሞቀ ውሃ ወይም ደግሞ የካሞሚል ሻይ ወይም ደግሞ
የእርድ ወተትን መጠጣት ትችላላችሁ ማለት ነው። እነዚህ በአጠቃላይ ሰውነታችን በጥብቅ የሚፈልጋቸው ድንቅ መጠጦች ናቸው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።